1500 ህዝብ የሚችል ሪያብ ሴንተር መገንባት ይፈልጋሉ እና ፖሊስ ቤቱን ወረረ ከዛ ማዘር ምንድነው ስትል በፊት በር ተጓግቶ የከለ ቤት ነው ከተባለ ማንንም አይነካም ለማቆ ታሪክ የለም በር ከፈትኩ ስለሚሞቅ በፓንት ለተኛው ከዛ ከፈተና አላነቀኝ የድሮት እናቶች ቦርሳቸውን ዝምዝም ስካርፍ አድርገው በስካርፍ ተክለላ እየጮች የኔ የሚለይበት ምን መሰለህ ለኦልሞስት 14 አመት ስፔሻሊ 14 አመት በስደት ነበርኩ ማስመሰል ብችል ኖሮ ማለት ነው አሁን ያለንበት ቢውልዲንግ የኔ ነበር የሚሆነው ሰውየው ህፃናትን ሲያሰቃይ የነበረ ሰው ሴቶችን ሲያሰቃይ ሲደፍር የነበረ ሰው ሚስቱን ሲቀጠቅጥ ልጆቹን ሲቀጠቅጥ የነበረ ሰው ለአካባቢው ፖይዝን የነበረ ሰው ሲቀበር ታሪኩ ከሌ ህይወቴን የሰጠውለት እድሜን ሳልፈነዳ ከሰው ጋር ሳልደባደብ እዚህ ያደረሰኝ ቴኳንዶ ነው አንድ ማስተር አሁን በጠይቀው ዛሬ 1000 ብር ልስጥ ወይስ ነገ 1 ሚሊዮን ብትለው ዛሬ 1000 ብር የሚሊዮን አይታየው ልክ አምስተርዳም ስንደርስ ዞሮ ስለኝ ሶስታችን ቀርተናል ከኮቹ ጋር ኢትዮጵያ ውስጥ ምን አለ አይደለም ምን ትችላለህ አይደለም ማንን ታውቃለህ እዛ ገብቶ መኖር እዛ ገብቶ 10 ደቂቃ እዛ ከነሱ ጋር መኖር ኑሮ እንደኖር ማየት አይደለም ምለው ነኝ መጎብኘት አይደለም ምለው ነኝ መኖር እግዚአብሔር የምታገኘው መንደሮች አሉ ቦታዎች አሉ እዛ ካልወረድክ አታገኝም ሪሌሽንሺፕ ላይ የሚያስፈልጉ 3 ነገሮች አሉ ይላል ኢሱ አለች እኔ ዘቢባ ግርማን ማለት ነው ቲክቶክ ላይ ያገኘኋት እዛ ሆነ ምን ማስተማመኛ ኖሮ ነው አምነህ ወደዚህ መጣው እኔ እኮ እግዚአብሔርን ማመን ሰው ነኝ ሰላም የተወደዳችሁ እንዴት ናችሁ ዛሬም በአዲስ እንግዳ በጣም በሚገርሙ ሐሳቦች ተመልሰን መተናል ከዚህ በፊት እንደነገርናችሁ ሰብስክራይብ እንድታረጉ በጠየቅናችሁ መሰረት ያደረጋችሁ ሰዎች እጅግ በጣም አድርጌ አመሰግናለሁ ነገር ግን አሁንም የዩቲዩብ አናላቲክሳችንን ገብተን ባየነው መሰረት በተመሳሳይ ከ82% በላይ የሆኑ ሰዎች ሰብስክራይብ ሳያደርጉ ነው የሚመለከቱት ስለዚህ ሰብስክራይብ እንድታደርጉ ጠይቃችኋለሁ መልካም ቆይታ ኢሱ yes እንኳን እንዳመጣ እንኳን ደህና ቆየኝ በጣም ደስ ብሎኛል ስለተገናኘን እግዚአብሔር ያክብርልኝ እግዚአብሔር ያክብር ሶ ኢንተርቪው ፈለኩኝ ብዙ ቦታ ማን ነው ኢሱ የት ነው ምናም ብዬ ቼክ ለማድረግ ፈለኩ አላገኘሁኝም የሰይፉን ብቻ ነው ያየሁትኝና ስለዚህ በደንብ እስኪ እናውራ ምን ይመስላል ታሪክ ከየት ነው የተነሳው ምን ነገሮች አሉ የሚሉትን በጣም ብዙ ነገር እናወራለን ኦኬ ዝግጁ አዎ ደስ ይለኛል በጣም አሪፍ ሶ ራስን አስተዋውቀን በሱን ጀምር ኦኬ እኔ ስሜ በፍቃዱ ታደሰ ነው ኢሱ ያረለም እንደ እሱ አይደለም አሃ ከየት መጣ ስሜ ትክክለኛ ስሜ በፍቃዱ ታደሰ ነው እሱን የሚያወጣልኝ አባቴ ነው ኦኬ በፍቃዱ በሱ በእግዚአብሔር ፍቃድ የተወለደ ልጅ ማለት ነው ኢትዮጵያ ውስጥ አልነበረም እሱ እኔ ስወለድ እሱ አልነበረም ማዘር ጉዞና ነው ወደ ጀርመን ሄደ ሲመለሱ ተወልጃለሁ ከኤርፖርት ነገሩት ወንድ ልጅ ወልዳለ እንደ በሱማ በፍቃዱ ተወለዳለ ስሜ በፍቃዱ ታደሰ ተሰማ ይባላል ስሜ እሱ ባለው ወይ ደግሞ እሱዬ ያለችኝ እናቴ ነች ሶ ሁሉም ሰው ሲያድግ አሁን ላለው ማንነቱ የልጅነት ህይወቱ ነው በጣም ወሳኝ የሆነውና በልጅነት የምታስታውሰው ነገር አለ አዎ በጣም ብዙ ገጠመኞች አሉ በጣም ብዙ ስፔሻሊ በቴኳንዶ በጣም ብዙ ነው በጣም ብዙ ገጠመኝ ነው ግን በቤተሰብ ምን አለ መሰለህ እኔ ይሄ ሐቀኝነት ማዘር በጣም ሐቀኛ ነች እሺ ማዘር ሰው ነው ቃለቀ በጣም ምስኪን ነች ማዘር እኔ አንዴ ማስታወሰው እህት አለችኝና ምስራቅ የምትባል አለችኝ ጸጉር ቤት ትከፍታለች እሺ ጸጉር ቤት ከፍታ ጸጉር ቤቱ እንግዲህ ዘበኛ ማም ከተቀጠረ ዳም ተብሎ እንዳይሰርቆት ምናም ሲባል መንገድ ዳር ነው እና መስፍንና ኢሱ ይደሩ ይባላል በቃ አልጋይ ዘርጋ በጣም ሰፊ ነው መስፍን ማለት ወንድም ነው የኔ ታላቅ ማለት እሺ እና እሱ ይዛን ጊዜ በቃ ብረት ነው የሚሰራው በቃ የሆነ ጌጫ ነገር ነው በጣም በቃ ጠንካራ ነው ገብቷል እኔም ቴኳንዶ ሰራለሁ እኔ ነፍሰ ቀጭ ነኝ ባይዘወይ በፊት ስጋቅብ ነበርኩ ስጋቅብ አሁን ነው ስጋ ለጠፍኩት እና
ጸጉር ቤት እናድራለን እሺ እና ከ6 ኪሎ በላይ ታስታውሳለህ ብዙ ጊዜ የቄራ ልጅ ምናምን ይጣላል ምናምን በግሩፕ ይባላል እና የግሩፕ ጸብ ነበር የኛ 10 ቀበሌ ይባላል እሺ 10 ቀበሌ በጣም ይጣላል ከሽሮ ሜዳ ጋር ምናምን ከብዙ ቀበሌዎች ጋር ይጣላል እና ወጣቱ እኔ ሲታፈስ ወጣት መጥቶ ተደባዳቢ ሲታፈስ ማለት ነው የኛ ቤት ፖሊስ ተንኳኩቷል እኔና ብራዘር ጸጉር ቤት ተኝተናል ማዘር ጋር ሄዱ እና ፖሊስ ቤቱን ወረረው ከዛ ማዘር ምንድነው ስትል ያንቺ ልጅ ተደባዳቢ ነው አስውጭ ማለት ይላል ስነ ስርዓት ይኖራል ላነጋገር ይሄ ማዘር ሐቀኛ ልጅ የተከበረ ቤት ነው የተከበሩ ድሮ ታቃለ የተከበሩ ሰዎች የሚባሉት ምናምን ሰው እናከብር ነበር አሁን ነው እኮ እንደዚህ እንትን ያለው እንጂ በፊት በር ተጓግቶ የከለ ቤት ነው ከተባለ ማንንም አይነካም እና የተከበረ የታደሰ ተሰማ ቤት ነው አንቺ ብለ እንዳታናገረኝ ማለት ነውና የፈለከው ተደባዳቢ ነው ትሏለች አቋለው ና ያለበትን እየመራች ጸጉር ቤት እናንተ ጋር ሲንኳኳ እሱ የሰራውን ስራ ያቃል ለምን ማቆ ታሪክ የለም በር ከፈትኩልህ ስለሚሞቅ በፓንት ነው የተኛውት ከዛ ከፈተና አላነቀኝ ፖሊሱ ልክ ሲያንቀኝ ማለት ነው ማዘር ገፍትራው ይሄኛው ምስኪኑ ልጅ ነው እንዳትነካብኝ ከዛ ናውጣ ወንድ መስፈን ናውጣ ከዛ በጓሮ በር አለ በጓሮ በር አለ እንዳያመልጥ ማዘር ነች ማዘር የሐቋ ሐቅ ምትገርም ሰው ነች እጁን ይዛ ሰከበችው ሳለች እዛ የሚበላ አላመጣልህም ብላ ማዘር ያው የእናት አንጀት ታላቃለ በጠዋት ቁርስ ይዛ ትሄዳለች ሌላ ገጠመኝ ያስታውሳለሁ ሌላ አንድ ገጠመኝ ደግሞ ማስታውሰው የማዘር ነው እና ብዙ ጊዜ እቀልደዋለሁና ቴኳንዶ ጀመርኩት እሷን አይቼ ነው ላለው ብዙ ጊዜና ማዘር ሬስቶራንት ትሰራ ነበር 3 ሰዓት 3 ተኩል ምናምን እንደምትመጣው እና ውሻ ነበረን ቾምቤ የሚባል ውሻ ዋናው አስፓልት ወደ አሜሪካን ኤምባሲ ሞጭ አለ ዛም ታክሲ ምትላት ለካ ታክሲ ውስጥ ተከትሏታል ሌባ 6 ኪሎ ጋር የገባ ሌባ ተከትሏታል እና ኳላ ይላል ልክ የሆነ ጨለማው ሲገን አላዛት ማዘር አንበሳ ነች የድሮስ እናቶች ቦርሳቸውን ዝብዝ በዚያ ስካርቭ አድርገው ይል በስካርቭ ተቅልላ እየጮች ወጥ አርገች እየጮች ወጥ ከዛ የሰፈር ሰው ደረሰላት የሰፈር ሰው ሲመጣ ማለት ነው ለሊት ነው በቃ ኦሬዲ ሊተኙ ሰው እኩል ሊተኛ ሲል ነው 4 ሰዓት 3 ተኩል ምናምን ገብቷል ሊተኙ የመጀረሻ መጡ ከዛ ወታደሮች መጡ የዛን ጊዜ እንደገቡ ነው አስቀምጡ ሲል መታወቂያ ሰው አዲስ አበባ ዩኒቨርሲቲ ተማሪ ነው ሳንቲ ማገኛለሁ ማዘር ደግሞ አለቅም ልጆች አይጥሩሽ ማዘር ከዛ ስንሄድ ቀጥቅጣው ወታደሮች ማዘር ወጥ አድርጓለች ማዘር አደገኛ ሰዎች ከናተ ጋር ልዩ የሆነ ፍቅር እንዳለ ለናተ ልዩ የሆነ ቦታ እንዳለ ሰማሁኝና ምንድነው ልዩ ያደረገው ምክንያቱም ሁላችንም አለ እናትና ልጅ ያለን ግንኙነት አለ የሱዬ ግን ይለያል አሉኝና የኔ የሚለይበት ምን መሰለ ለኦልሞስት 14 አመት ስፔሻሊ 14 አመት በስደት ነበርኩኝ እኔ ከመውጣቴ በፊት እናቴ አሜሪካ ነበረች ለህክምና ሄዳ ለህክምና ሄዳ ነበረች ረጅም አመት አላገኘችኝም እና ሁሌ በቃ ይሰማታል ሁሌ ታዝናለች በቪዲዮ እንትን ነው የምታየኝ ታዝናለች ልብ ይስጥተኛለች ሁሉ ጊዜ አረሲትዩ ልባለኝ ባክሽ ልባለኝ ያለው ነው ልብ ይስጥ እሷ የምትለው እኔ በጣም ሰው ስቀርብ ሰው አምናለሁ ያ ነገር ያሳዝናታል አንተን ቀረብኩ ማለት በቃ እምነቴ ጥግ ድረስ ነው ሰው አልጠላም ሰው አስቀየመኝ ማለት ያንን ሰው መቼም ማላየው ሳላስቀይም ነው ምርቀው ያችን ልቤ ስለምታቅ ልብ ይስጥ ትለኛለች ያ ነው ሁሉ ጊዜ ሲሄድ ሰርፕራይዝ ነው የሚለው ማይጋ ለምን እሱ ዋዲ መጣ ነው ምን ልስራለት ብላ ታስባለች ግን አንዳንዴ ሲሄድ እጇን ተነሳለች ወይ ትላለች ሰርፕራይዝ አረጋትና
እንዳትጨናነቅ ዝም ብዬ ሰርፕራይዝ እላለሁ ወይኔ ቡና ወይ ደግሞ ምሳ ምናምን እንዳትጨናነቅ ዝም ብዬ ያለውን ቀምሰ የእናት ቤት ያለውን ነገር ቀምሰን እንጣ ነው እና እንደው ምን ላርግልህ እነው ምን ይልስተትለኛል ሁሉ ጊዜና ያንን ልቤን ስላወቁት መቀየር እኔ ሰውን መቀየር ስላልቻልኩ ራሴን መቀየር ስላለብኝ ጓደኛ የለኝም አሁን ጓደኛ የለኝም ምልህ በጣም ብዙ ሰው በህይወት ይመጣል ሲመጡ ይመጣሉ ለትሬኒንግ ምን ይችላል ምን ይችላል ለነገር ሊሆን ይችላል ግን ጓደኛዬ ብዬ አብሬ ቁጭ ብዬ ሻይ ቡና ምለው የሆድን የምታጫውተው የሚስጥርን የምታወጋው ጓደኛ የለኝም ስለዚህ አሁን ጓደኛ ባይኖረኝ አልጎዳም ገብቷል የሚጎዳኝ ምንድነው ኤክስፔክቴሽን ሶ ኤክስፔክቴሽንን ዜሮ አደረኩት ሁሉ ጊዜ ሄጄ ተጎድቼ ነው መጣው ምክንያቱም ከብዙ ሰዎች ጋር ለመስራት ሞክሬያለሁ ከሰው ጋር አልግባባም ለመስራት ለምን ብትለኝ ውሸት አልወድም ውሸት ነኝ እኔ አንተን ከሰው ጋር ለማስታረቅ ልዋሽ እችላለሁ ግን እኔ ለመጠቀም ብዬ አንተን ልዋሽ እኔ እንቅልፍ አይወስደኝም አልችልበትም ማስመሰል ብችል ኖሮ ማለት ነው አሁን ያለንበት ቢውልዲንግ የኔ ነበር የሚሆነው ከብቷል የሚያስመስሉ ሰዎች ብዙ ጊዜ ለጊዜው ነው የሚያስቡት አሁን ነው በቃ ቺኛዋን ሞመንት ከብቷል እቺ ሞመንት ካለፈች በኋላ አይነን አያዩትም አንተን ቁጭሎ ካንተ ጋር ለማውራት አይችሉም ምክንያቱም ውሸት የሚባል ነገር አለ ትልቅ እንቅፋት ማለት ነው ለስራም ለምንም እንቅፋት ውሸት ነው አንድ ሰው መልካም ሰው ሲሞት ማለት ነው ለሀገር ያገለገለ መልካም ሰው ሲሞት ታሪክ የህይወት ታሪክ ይጻፋል የህይወት ታሪክ ሲጻፍ ሰውየው ህፃናትን ሲያሰቃይ የነበረ ሰው ሴቶችን ሲያሰቃይ ሲደፍር የነበረ ሰው ሚስቱን ሲቀጠቅጥ ልጆቹን ሲቀጠቅጥ የነበረ ሰው ለአካባቢው ፖይዝን የነበረ ሰው ሲቀበር ታሪኩ ጥሩ ሰው ነበር አገር አገልጋይ ነበር ያ ትልቅ ውሸት ነው እግዚአብሔርም አይወደውም ታሪክ ባይነገር ደስ ይላል አንድ ጊዜ እንደዚህ ያጋጠመን ነበርና በጣም ተደባዳቢ ነው ሰካራም ነው ውሸታም ነው ምናምንና የሰውየው በሰው እጅ ነው ያረፈ የነበረው ከዛ የቀበሩ ላይ ሰዎች መጡ ከዛ የእንተና ቤት ነው ምናምን ሲሉ ሰውየው ስሙን አያውቁትም ነበርና ወይ እሱማ በጣም ጥሩ ሰው ነበር ምናምን ብሎ ሰዎች እንትን ያው ለቅሶ ቤት ስትሄድ ይዘህ ሄደ የለ ውሃም ይሁን የሆነ ነገር ምናምን ይዘው ሄደው ነበርና ያ በጣም መልካም ሰው ነበር ምናምን ብለው ለቀስተኛው ቁጭ ብሎ ያወራል ከዛ እኛ እናቆም እንዴ ምናምን አሉ ይዘው ሄዱ ሰዎች ስሙ ስለማያውቁት ነው ስሙን አያውቁትም ከዛ በኋላ በጣም እሱማ በጣም ምስኪን ምንም አያውቅም ምናምን ሲሉ ቤት ተሳስተናል ማለት ነው እውነት ነው ያ ግን ያ ይሄ እንደ ካልቸርም እንደ እምነትም ሆኗል ስለዚህ ይሄ ደግሞ እምነት ያለን ሰዎች እግዚአብሔር ያለን ሰዎች ወይ ታሪክ አይነበብ ከብታ ስንት ለሀገር የሰሩ ሰዎች ስንት ለደሃ የሞቱ አሁን ለምሳሌ አይተ እንደሆነ ቢኒያም መቆዶንያ ዶክተር ቢኒያም መቆዶንያ አሞታል መታከም አይፈልግም ከብቷል እሱ አሞት የታመሙ ሰዎች ያነሳል እሱ ህክምና እኮ ያስፈልጋል እሱ ራሱ እንዲታከሙ ያግዛል እሱ መድኃኒት ያስፈልጋል ለሰዎች ግን መድኃኒት ሆኗል እግዚአብሔር በቃ አንዳንድ ጊዜ አሁን እሱ መሞትን አይፈራም እኔ ጋራንቲ ነው የምነግርህ ሄደህ ብትጠይቀው ሞትን ትፈራለህ ብትለው አይፈራም ምክንያቱም እግዚአብሔር የሚወደውን ስራ ነው የሚሰራው ሰውየው እግዚአብሔር ደግሞ እቺ እኮ ህይወት እኮ ምንድነች መሞከር ነች አይደል ስለዚህ አሁን ሀብታም ነን የሚሉ መሬት አይንካን በሚሉ ሰዎች አፈር አይንካን የሚሉ ሰዎች በሹፌር የሚሄዱ ሰዎች ነገኮ ራሳቸው እኮ እየነዱት የሚሄዱ ነው ሳጥን ያላቸው እኮ የሰው እየነዳ ሄደው ይከታቸዋል ተረድተኛል ስለዚህ ይሄ የተሸከምነው ገላ የሚተላ ነው ከመትላቱ በፊት መጀመሪያ ይሸታል ይሄ የለበሰው ልብስ የለበሰው ገላ ማለት ነው እኛ ምን ጨነቅልሽ ሽቶ ነፍተን እንደዚህ ነጭ ለብሽ ይመጥቻለሁ አይደል ይሄ እኔ ዛሬ ሞቼ ነገ በቀበር ሌላ ሰው የሚለብሰው ይሄንን የሱያ አይልም ከብቷል ይጇል አይደለም
ስለዚህ ለየትኛው ነው የምንጨነቀው ለየትኛው ነው የምንዋሸው ለየትኛው ህይወታችን ነው አንድ ክንድ ማንጨምር ቁመታችን ላይ ለየትኛው ውሸታችንን ብናጠፋ በማጥፋት እንኳን ከባድ ነው ብንቀንስ እንዴ ነበር ወደ ስፖርት የገባው ወደ ስፖርቱ የገባውት ታላቅ ወንድማችን ብያለሁ ከስፖርተኛ ብዙ ማልወጣም ከሱ በኋላ ሌላ ስፖርተኛ የለምና የሱ ግሩፖች ጋንጎች ነበሩ በጣም ብዙ ማለት ነው ስፖርተኞች ኦኬ ቦዲ ቢልደር እንደዚህ ስፕሊት እና አቤል ወርቁ የሚባል ልጅ 6 ኪሎ ልጅ እሺ ስፕሊት ሲሰራ በጣም ይደስ ይለዋልና ልክ እንደ አቤል ስፕሊት የሚሰራ ጫማ ገዛልታል ይላል ታላቅ ወንድም የታላቃችን በየሁለተኛ ልጅ ማለት ነው ኦኬ ጫማ ገዛልታል ይላል ከዛ የኔ ገላ ደግሞ ኳስ አልተጫወተ ምን አላለ ስፕሊት እንደዚህ ተቀመጥኩት እኔ በሳምንት ያው ጫማ ይስለው ጫማው ረስዋ ላይ ስፖርቱን ቀጥላለ የሚገርም ነገር በዛ እድሜያችን በጣም ስፖርት ስራ ነበር ሐምሌ 19 የሚባል ጫካ ዝም ብለን እንሰራለን ፊልም ያየን እንሰራለን ምናምን በስፖርት የኛ ታላቅ ላንድ ብሩክ ታደሰኝ ወንድማችን እሱ በኳስ ያው እንግዲህ ለክለቦች ለመጫወት ሞክሯል ባህራይ ተጫውቷል በጣም አንበሳው ለኳስ ጫዋች ነበር ግን ለብሔራዊ ቡድን ምናምን እድሉን አላገኘም እንጂ ከቤተሰባችን እኔና እሱ ነው ስፖርተኛ ወጣ ነው ኦኬ ያው ወንድሞች ጂም ምናምን ቢሰሩ አሁንም ድሮን ነው ምነግረ እስካሁን ድረስም እሱም ስፖርት ሰራ ቤቱ እኔና እሱ ብቻ ነን እሱ እኔ በማርሻል አርቱ በቴኳንዶ ወጣሁኝ እሱ በኳስ ነበር ኦኬ እንጂ ከቤተሰብ ስፖርተኛ የለም በልጅነታችን ከቤት አንጣም ቤት ውስጥ ነው ከቤት አንጣም ከግቢ አንጣም እኔ ባይዘዌይ ቤት ውስጥ ነው ስፕሊትም ፊልም እናያለን ስፕሊት ሰራለው ምን ላለው ከቤት ከወጣን እንቀጠቀጥ ነበር የድሮ ልጅ ታስታውስ እንደሆነ እናታችን ጧት ስትወጣ ተከትለን አምልጠን ከወጣን ቅዳሜ ወይ እሑድ ለጨዋታ አንመለስም ወደ ቤት እሷ እስከምትመለስ እንገረፋለን ተገርፋታ ከማን እንዴ ብዙ ጊዜ ምን ያህል ጊዜ ቆየህበት በማርሻል አርት ከኢትዮጵያ ሳልወጣ ለናሽናል ቲም ብቻ 2003 ተመርጫለሁ ኦኬ በውድድር ዓለም ውስጥ ማለት ነው ናሽናል ቲም እንደዛ ስመረጥ ማለት ነው ልፋቶች አሉት ስትራግሎች አሉት በዛ ውስጥ ብዙ አመቶች አሉት ገብቷል ኤሌመንተሪ ድረስ ከኤሌመንተሪ ጀመርኩት ኤሌመንተሪ አላስታውስም ኤግዛክትሊ ስንት አመቴ ግን ቴኳንዶስ የሚባለው ስፖርት ስገባ ማለት ነው እንጂማ በጻነቴ ስፕሊት ሙሉ ስራ ነበር ስፕሊት ቁጭ ያወራ ነበር አንድ ጓደኛ ነበረኝ ኤርሚያስ የሚባል እሺ በጣም ቀጭን ነው እግሩ እንደፈለገ ነው የሚያደርገው እንደፈለገ እኛ ጎርምሰን ዳምፔልናም ስንጀምር እሱ ዳምፔል አይደለም የሚሰራው እግሩን እንደዚያውና እግሩን ዳምፔል እዚህ ጋር ያስቀምጥ ነበር እና አይ ዶንት ኖ የጸባይም ጊዜን ታይምን የሚሰጠው ከስፖርተኛ ዙሪያ አካባቢ ነው እኔ ሰፈሬትም ነው ገብቷል ስፖርቱን እስከ ኢትዮጵያ እስከመውጣ ድረስ ሰርቻለሁ ከኢትዮጵያ ውጭ ከወጣ በስፖርቱ ነው ኦፍ ኮርስ የወጣሁትም ኦኬ ለቴኳንዶ ሳክሪፋይስ ከፍያለሁ ህይወቴ ማለት ነው ስፔሻሊ ወንድሞቼ ተማር ነበር የሚሉኝ በቃ የቴኳንዶ ፍቅር ብን አድርጎኝ ለቴኳንዶ ማልከማበት ቦታ ነበር የኔ ህይወት በጣም ብዙ አላማዎች ነበሩኝ እኔ የኔ አላማዎች ምን መሰሉ ለኔ አይደለም ገብቷል እንደ ቢዝነስም እንደ ኦፖርቹኒቲም እንደ በስፖርቱም በሁሉም ነገር ማደግ ተያይዞ ማደግ ነው ፈልገው እኔ የማንንም መብት ሳልነካ የማንንም ነገር ሳልነካ ተያይዞ ማደግ ለኔ ስኬታማ መሆንበት ማለት ነው ገብቷል አሁን 17 አመት እናቴን አላየኋትም አንደኛው ስኬቴ እናቴን ማየት ገብቷል በህይወትህ ልጅ የሚባል ነገር አለ ቤተሰብ ፋሚሊ የሚባል አለ ዘቡን አገኘው እናቴን እዚህ አገኘኝ ህይወቴን የሰጠውለት እድሜን ሳልፈነዳ ከሰው ጋር ሳልደባደብ እዚህ ያደረሰኝ ቴኳንዶ ነው በቴኳንዶ ብትለኝ ወይ በማርሻል አርት ብትለኝ በጣም ዲስአፖይንት ሆንኩት ለምን ማለት ጥሩ አቅጄ የመጣሁት አልም የመጣሁት በማርሻል አርት ውስጥ ያሉ ወይ በቴኳንዶ ውስጥ ያሉት ማስተሮች ወጣቶች አልተጠቅማ ያቁም ከጆዳፍ ነው ከብቷል አንድ ማስተር አሁን በጠይቀው ዛሬ 1000 ብር ልስጥ ወይስ ነገ 1 ሚሊዮን ብትለው ዛሬ 1000 ብር ልስጥ የሚሊዮን አይታየውም
ገብቷል ይዘነው የመጣነው አላማ የነበረው ትልቅ ነበር ውድድር ስናደርግ ኦልሞስት ከ5 ሚሊዮን በላይ ያለቀው ገብቷል እና ያም ሆኖ ይህ አብሮ የሚሰራው ራሱ ጠንካራ አይደለም አብሮ የሚሰራው ፓርትነር ከተሽለጠለጠ በጣም ከባድ ነው የሆነ መሰላል ላይ ወጣ ሁለት ሰው መሰላል ላይ ወጥቶ ሲወዛወዝ አንዱ ይድቃ ፎር ሹር ሁለቱም ቢወርቁ አንዱ ሊሰበር ይችላል ልክ እንደዛ ማለት ነውና ሁለታችንም እኩል ይወጣል ተንሸራተተ ልክ ሲንሸራተት ማለት ነው እድገቱን ነው እንጂ እኔ ምንም ያደረገኝ ነገር የለም በጣም ዲስአፖይንትድ ሆንኩት ኢትዮጵያ ውስጥ አይደለም አፍሪካ ውስጥ ተደርጎ የማይታወቅ ነው ውድድር ያደረግነው በሁሉም ማርሻል አርት 6 ማርሻል አርት ያወዳደርነው ልዩ ታለንት ያላቸው ታለንት ማለት ስፔሻል ኪክ ሰበራ የሚባል ነገር አለ እሱ አለ አርት አለ ፋይቲንግ አለ በሶስቱም ማለት ነው አንደኛ የወጣ 10,000 ብር የሚሸለምበት በኢትዮጵያ 10,000 ብር ኢትዮጵያ ውስጥ ማለት ነው ተደርጎ አይታወቅም አርገው ሊያውቁ ይችላሉ ገብቷል ግን በሁሉም ማርሻል አርት ተደርጎ አይታወቅም እንደዚህ አንደኛ ወጣ በሁሉም በስድስቱም ማርሻል አርት 10,000 ብር ሁለተኛ ወጣ 5,000 ብር ሶስተኛ ወጣ 2,500 ብር መቼ ነበር ኦልሞስት አመት ከምናምን ኦኬ አራነሰም ገንዘብ እንዴ ለአንድ እኮ ማርሻል አርት እኮ አይደለም እኮ በሴትም በወንድም አለ ከእንደገና ካታጎሪ አለ ገብቷል አሁን በቴኳንዶ ብቻ የተለያየ ካታጎሪ አለ በወንድም በሴትም ፋይት ብቻ ማለት ነው ከተወዳዳሪ አንፃርስ ፑምሴ ይሄ አርቱ ማለት ነው የተለያየ አርት አለ ስፔሻል ኪክ ደግሞ አለ ገብቷል ነው አሁን ከተወዳዳሪ አንፃር ውድድሩን ካዘጋጀው ሰው አንፃር ገንዘቡ የሁሉም ሲሰላ ብዙ ሊሆን ይችላል የተመደበው ግን አንድ ሰው እዛ ውድድር ላይ እስከሚደርስ ድረስ ከ10,000 ብር በላይ ኢንቨስት አያደርግም ራሱ ላይ አይወጣም ምንም 300 ብር ከፍላል እኛ የሚገርም ነገር ውድድሩን አዘጋጅተን የተወዳደረው ሰው ማለት ነው በጣም ብዙ ሰው ነው ኦኬ የ300,000 ብር ነው የገባው የተመዘገበው የመስከፈሉት እዛም 300,000 ብር የሚደርስ አይመስለኝም ባይ ዘ ዌይ እኔ ነግሬያለሁ በጣም የምጠላውና የምጠየፈው ነገር ውሸት ነው ውሸት አብሮ የሚሰራ ሰው እውነተኛ ካልሆነ በጣም ከባድ ነው የሚገርም ነገር እንደዚህ አብረን መተን ማለት ነው እልም ያለ ገደል ላይ ቆመን ገፍትሮኝ ከቶ ቆሟል ሊራመድ አልቻለም ሊሻገር አልቻለም ምክንያቱም ሌጀንድ ብለን ስንጀምር ሌጀንድ ማለት አራያ ነው አይደል አራያ የሚሆን ሰው ውሸታም ከሆነ ከባድ ነው አይሆንም አራያ ሊሆን አይችልም አራያ የሚባል ሰው ሊኖር ይችላል ስም ማለት ነው ግን አራያ ለመሆን የሚችሉ ሰዎች በጣም ኢምንት ናቸው በማርሻል አርት ውስጥ ማለት ነው አንድ አስተማሪ ውሸታም ከሆነ ማለት ነው በጣም ከባድ ነው ባይ ዘ ዌይ ከኢትዮጵያ ከመውጣቴ በፊት አዋሳ ላይ ጂም ነበረኝ ጂም ሳይሆን እንትን ቴኳንዶ ቤት ነበረኝ ኦኬ ቴኳንዶ ቤት ከፍቼ እግዚአብሔር ነው ምነግር አንድ ሰው ነው በቴኳንዶ ውስጥ ያለው ሌሎች እዛ ውስጥ ሌላ ሰው አልነበረ ኖ ሁሉም ማለት ነው ከኔ እንዲሻል አድርጋቸዋለሁ ኦኬ የተሻለ ዜጋ መፍጠር ካልቻልክ በቃ አቁመህ የሆነ ሱቅ ያከፈት የሆነ ማርሻል አርት ቀበቶ ማምሽጥ ለምሳሌ ብዙ ጊዜ አንድ ኮች ነኝ ወይ ደግሞ መምህር ነኝ ወይ ደግሞ ማስተር ነኝ የሚል ሰው ማለት ነው መፍጠር ያለበት ከሱ የተሻሉ ናቸው ኤሌመንተሪ የሚያስተምር አስተማሪ ዶክተር ተማሪ አፍርቷል አሁን ሰዓት ዶክተር የሆነ ፓይለት የሆነ ሀገር የሚመራ አሁን ፕራይም ሚኒስትር ዶክተር አብይ አህመድን ያስተማረው ኤሌመንተሪ አስተማሪ እዛው ኤሌመንተሪ ሊያስተምር ይችላል ወይ ደግሞ የኤሌመንተሪው ዳይሬክተር ሊሆን ይችላል በእድገት ወይ ደግሞ የሆነ ብቻ ፓርት ጫውት ይችላል ከብቷል ግን ምን አፍርቷል ፕራይም ሚኒስትር አፍርቷል አንድ ጠበቃ ያፈራተውዬ ማለት ነው ላስተማሪው ወንጀል ሰርቶ ወይ ደግሞ ወንጀል ተሰርቶበት ሊከራከርለት ይችላል በልጦታል ስለዚህ የበለጠህን ሰው ማፍራት ማለት ትክክለኛ ኢትዮጵያ ማለት ለኔያ ነው ከብቷል ምክንያቱም ካንተ የተሻለ ሰው ከፈጠርክ ማለት ነው ያ ሰውዬ በቃም ደስተኛ ነው ምክንያቱም አንተ ካልቀጠቀጥከው እዚህ ጋር ብረትን አግለ ካልቀጠቀጥከው ቢላ ሊሆን አይችልም ስለዚህ ይሄንን እሳት የሆነ ትውልድ ለመቀየር ማለት ነው አፍነው ገና እኔ አሁን ቴኳንዶ ሲሰራ አንድ ሰው ልጁ አርት ላይ ነው ጎበዝ ወይስ ፋይት ላይ ነው ወይስ ሾው ላይ ነው ጎበዝ ይታያል ያን አይቻለሁ እኔ
ዲኤምሲ ኮንስትራክሽን ሰራ ነበር ወንድሜ ዛ ማኔጀር ነበር ዳኛቸው ታደሰ ይባላል እሺ እሱ በቃ እኔ ጋር ናልኝ ስፖርት ቤት ከፈተልኝ ሐዋሳ ሲከፍትልኝ የኔ ችግሩም ተቃለ የሚታየኝ የሰዎቹ ታለንት እንጂ የሰዎቹን ኪስ አላይ የሚገርም ዲኤምሲ ኮንስትራክሽን እየሰራሁኝ 6 ወር ተከፈለልኝ ወንድሜ ከ6 ወር በኋላ ከራሴ ደሞዝ ነው ስቆርጥ ስከፍል የነበረው ደሞዝ የሚሰጠኝ እከፍል ነበር እዛ አረ ወይኔ ማናጀር አገኘኛል ወንድሜ ደሞዝን እኮ ነው የምትከፍለው ወይኔ ልጆቹ የሚገርሙ ናቸው በቀላለሁኝ በጣም ጎበዝ ልጆች እና የተሻሉ ዜጎች ፈጥራለሁኝ ከኢትዮጵያ ከመጣት በፊት ከዛ አጋጣሚ ሆኖ ወደ ጅማ ሄጄ ነበር ጅማ ላይ ለከፍት ያቆቦኮብኩ ያለ ቻንስ መጣ በቴኳንዶ በሱ ነው የወጣው ካገር በቴኳንዶ ነው የወጣሁት ኦኬ በቴኳንዶ ስንወጣ እኔ የምናደድበት ነገር ልንገርህ ወደ ስፔን የወጣ ነው የስፔን ናሽናል ቲም የዴንማርክ ናሽናል ቲም እና የስዊዘርላንድ ነው የሆነ ብቻ ሌላ ሀገር ናሽናል ቲም አለና 3 ሰው ነው በቴኳንዶ የወጣ ነው 7 ሰው ተጨምሯል ማላቃቸው ኦኬ አይታችሁ አላቀም አብረው ወጥቷል እሺ ልክ አምስተርዳም ስንደርስ ዞሮ ስለ ሶስታችን ቀርተናል ከኮቹ ጋር እንዴ እቴዱላቻለ ይመለሳሉ ይመለሳሉ የበላው ይመለስና አልተመለሱ ኤኒዌይ ከዛ ሰው ተቀበለንና ትሬን ያስያዙን እኔ አላቆም ዩሮፕ ላይ መጀመሪያ ጊዜ ነው የገባንበት ጊዜ ኦልሞስት ክረምት ሊገባ ምናምን አለ አይደል ይሄ ጣአትን የሚቆርጥ ብርድ ነው ያለው እዛ እና ከዚህ ለብሰን ሄድነው ስኒከር ምናምን ዘነጣችሁ ነው ከዚህ ዘነጣን ጆሮአችን ሊቆርጥ ቲሸርት ደርበን ምን አድርገን ገባን ከዛ ሰዎች ደነገጡ እንዴ የታሉ 7 10 ምናምን እኮ ነበሩ ከኮቹ ጋር ሲባል አይ በቃ ጠፉብን ማለት የሆነ ብቻ ምን ይበላቸው አላቀም የተዘጋጀው ለ12 ሰው ነው ምናምን የተዘጋጀው አልጋ የስፔን ናሽናል ቲም ኢኮኖሚ ተጠብቀን ኮች ከነሱ ጋር እንትን እናደርግ ትሬኒንግ እናደርግ ተጋብዘን ሶስታችን ገባን ግን ልክ ስንገባ በእውነት ነው ምነገር እንደ ኢትዮጵያዊ ኮርቼ ነው ታውትኝ ኢትዮጵያ ውስጥ ቴኳንዶ አለ በቃ አለ በዛ ጊዜ አለ አሁንም አለ ቴኳንዶ ልጆች አሉ ሰዓት የሆነ ቻንሱን አለ ማግኘት ነው እዛ ስንገባ ሴትዮዋ ስትደራደር ነበር ልታስቀረን ለምን በዛ ጊዜ በቃ ሰዓት ነናኛ ህመም የለም ወጣት ነን እንዴ ከናሽናል ቲም ጋር ያስገቡን ከናሽናል ቲም ጋር አስገቡን እና እሱ ፋሲሊቲው የተሟላ ነው እኔ አይ ዊሽ ለኢትዮጵያ ናሽናል ቲም ለኢትዮጵያ ፌዴሬሽን ማለት ነው ወይ ለአዲስ አበባ ወይ ለሆነ ክልል የሚሆን ማቴሪያሉ ሙሉ ቢሆን በእውነት ነው ነገር ልጆች አሉን ኤኒዌይ ኖርዌይ ገባን ኖርዌይ ላይ ልክ ገባውኝ በስደት ዓለም ውስጥ ስትኖር ምናምን አይደል ቴኳንዶን ትረሳዋለህ ምናምን ከዚህ ሄዳችሁት ለውድድር ነበር ሶ እዛው በቃ ቀረህ ማለት ነው በቃ አልተመለስንም እንደ 7 ሰዎች አልተመለስንም ታነንኛም ምን ነበር ምክንያታችሁ የመለስ እንትን አልነበረ በዛ ጊዜ የነበረው ነገር ሲስተሙን ልንቀር እሺ በዛ ጊዜ የነበረው ቻንስ በዛ ጊዜ የነበረው ስፖርተኛ ማለት ነው በጣም ብዙ ስፖርተኛ የነበረው ሀገሩን ወክሎ ሄዶ የቀረመው በጣም ብዙ አለ ኦኬ ግን መጠየቅ ያለብን ራሳችንን ለምን ያልተመለሰም ብለ መጠየቅ አለብን ለምን ያልተመለሰው ይሄን የመሰለችው ሳይዞ ለምን አልተመለሰም ብለ መጠየቅ አለብን ሲመለስ ቻንሱን ያገኘው ሰውየው ድጋሚ ኢትዮጵያ ውስጥ ምን አለ አይደለም ምን ትችላለህ አይደለም ማንን ታቃለን ያ ሲመለስ አላቀም ቢለውስ እንደዛ ጋጠማቸው ነበሩ በጣም ብዙ ቴኳንዶ ውስጥ ያሉ ሰዎች በአንድ ኮች ሱሰኛ የሆነ ሰው አለ ይሄን ታምነኛለህ ከናሽናል ቲም ወጥቶ ተስፋ ቆርጦ ሱሰኛ የሆነ ሰው አለ መጠጥም ይጠጣል ስቲል ጠጥቶ የሚያማርራል ቴኳንዶ ባልሰራው ኖሮ አሁን ስፖርተኛ ምን ሆኗል አለኛ ሱሰኛ ነው ያለው ከብታል አዲስ አበባ ላይ ተወልዶ ያደገ የአዲስ አበባ ልጅ ተጠቃሚ አይደለም የአዲስ አበባ ልጅ ኖሮ ተሰጥቶ እጁ ላይ ምንም የለም ያ የአዲስ አበባ ልጅ እየኖረ አይደለም ያለው ስለዚህ
እኔ ትልቅ ዓላማ አለኝ ሪሃብ ሴንተር የመክፈት እስከ 1500 ህዝብ የሚችል ሪሃብ ሴንተር የመክፈት አዲስ አበባ ባለሀብት ተባብሮ መንግስት ቦታ ሰጥቶ ጉለሌ ክፍለ ከተማ ላይ መጠየቅ ፈልጋለሁ ሪሃብ ሴንተር የሚፈልገው ደግሞ መናፈሻ ነገር ነው ጸጥ ያለ እንጦጦ ላይ ግጥም ያለ 1500 ህዝብ የሚችል ሪሃብ ሴንተር መገንባት ፈልጋለሁ እኔ ለማ ለአዲስ አበባ ልጅ ብቻ መጀመሪያ ተወልጄ ያደኩበት ሰፈር እመታያቸው በስንሳት ጋንግስተር የነበረ ልጅ ጫጭቶ በሚባል ነገር ሰምታል አሞራ ተነቅሶ ልክስ ከሳማ አቅፎታል ስለዚህ አሁን ባለን ዘመን ባለን ጊዜ ባለን ኦፖርቹኒቲ የአዲስ አበባ ልጅ ለአዲስ አበባ ልጅ የሚሆን በመጀመሪያ ደረጃ ማለት ነው አንድ ሪሃብ ሴንተር ቢገነባ ያ ሪሃብ ሴንተር ራሱ የሆነ ነገር ሰርቶ ገቢ ያስገባል ሌላ ሪሃብ ሴንተር ሌላ ክፍለ ከተማ ላይ እንዲገነባ ብሎም ሌላ ክፍለ ሀገር ላይ ሄደን እንድንሰራ ምክንያቱም ወጣቱ በጣም ብዙ ከስፖርቱም እየተገፋ ከስፖርቱም እየወጣ ቻሌንጁ ብዙ ነው ስለዚህ እሱንም መሬት ላይ ወርዶ እናገኘዋለን ኖርዌይ ገባሁኝ ከዛ እዛ ካምፕም ያለ ላይፉም ተጀመረ ምናምን አጋጣሚው ተፈጠረልኝና ቴኳንዶ ቤት ተገኘ ኦኬ እና ነጮች ደግሞ እንደኛ አይደሉም እነሱ ስማርቶች ናቸው የኛ ኮቾች ስማርት ስቱፒድ ናቸው የኛ ኮቾች ስማርት ስቱፒድ ማለት ይተጠቀሙብህና እንደ ሸንኮራ መጣው ይጥለዋል እነዛ ደግሞ የተመጠጠን ሸንኮራ አንስተው እንዲጣፍጥ ያደርጉታል ታቃደን የተጣለን ታለንት አንስተው ይተጠቀሙበታል እኔ እዛ ስገባ ኖርዌይ ስገባ ቻንስ ሲሰጠኝ ነጮች ጥቁር ቴኳንዶ መጣ ምናምን ነገር ሲባል ቤልት አላሉኝ ምንም አይነት ቤልት ያለኝ ቢ ዋሻቸው ለምን ማወቅ አለብኛ መጀመሪያ ስደት ስትወጣ ትክክለኛ ስምህን ትክክለኛ ነገርን ከነገርካቸው ማለት ነው ይመልሱ ወደ ሀገር ያ መውጣበት ነገር በሙሉ ከንቱ ነው የሚሆነው ገብቷል አሁንም የተመለሱ በጣም ብዙ ሰዎች አሉ ከ20 አመት በኋላ ከምናምን ረጅም አመት በኋላ የተመለሱ ሰዎች አሉ ስለዚህ እስቲ ሊያቸው ብዬ ቤልት ምንም የለኝም አቋቸው ቀይ ቀበቶ ነኝ አቋቸው ሬድ ቤልት ነኝ አቋቸው ያደረጉት ምንድነው መጀመሪያ ፓድ ነው ፓድ አስመቱኝ ምናምን ነገር ፓድ መታው ምናምን ከዛ በሁለተኛው ቀን ሲሄድ ነጮች ኖርዌጂያኖቹ አቅማቸውን ሊያሳዩ ይሞክረዋል ከዛ እነሱ ፕሮቴክተር ሁሉ ነገር አድርገው የጥርስ ማማ አድርገው እኔ ጋር ከኔ ጋር አባባዶ ትሬኒንግ ማማጋና ፋይት እስቲ አሳየናሉኝ ከዛ አንድ ማርኮስ ይባላልና አልመታኝም እዚህ ጋር መታኝ ተሰማኝ ታካል በጣም ያመመኝ ያን ጊዜ ደግሞ እንደገባው ነቀጭን ነኝ ገብቷል በጣም ያመመኝ ከዛ ፎሽክቲ ተጠንቀቅ ምናምን አለውና ኦኬ ዋጣ አደረኳት እንደለመደው ተምዘግዝጎ ሲመጣ እግሬ ነው በድግ አድርጌ ጧ አደረኩት ጥርሱ ትንሽ ነች ሽርፍ አለች ከመከላከያ አልፎ ነው የመጣሁት ጥፍ ከዛ ደጎብራ ማለት ኦኬ ማለት ነው ኦኬ አለ ከዛ መጠንቀቅ ጀመሩ እኛ ጥቁሮች ወይ ደግሞ እኛ ኢትዮጵያውያን እስካላዩን ድረስ ወይ ደግሞ እስካላቀመስናቸው ድረስ አያውቁም ማቅመስ አለበት አይችሉም ብለው የሚያስቡት ከዛ ሶየው ይሱ አንተ አሁን እኛን የምታግዘን ተወዳዳሪ በማፍራት ነው እንጂ አንተ ተወዳዳሪ መሆን አትችልም ለምን ኖርዌይ ላይ 100% አትመታም 100 ኃይል አትመታም ፊት አይመታም እኔ ፊቱን ገጭጬ ዳርኩት ነበር የሚመታው ከአንገት በታች ነው ኦኬ እና ደግሞ 100% አንመታም ምናምን አሉኝ ይሄን ኮርስ ሰጡኝ የዳኝነት ኮርስ ሰጡኝ ፈርስት ኤድ ኮርስ ሰጡኝ በጣም ብዙ አይነት ኮርስ ነው የወሰድኩት ስንት አመት ቆየህ ኖርዌይ 14 አመት ሊሞላኝ ሲል የመጣሁት 14 ምን ነበር የምትሰራው ከቴኳንዶ ውጭ ነው ያልሰራው ስራ የለም ግን ምን ነበር 14 አመት የነበረውን ቻሌንጅ ኖርዌይ ላይ ምን ቻሌንጆች ገጠሙ የኖርዌይ ህይወት ማለት ነው ትኖራለህ በዚህ በኩል ትኖራለህ ያ ማለት ታውቃለህ ወረቀት ኖርህም አልኖርህም ትኖራለህ ሴፍ ልትሆን ትችላለህ አታውቀውም በዚህኛው በኩል ደግሞ በሰላም ከኖርክ ከነሱ ጋር በህይወት ትኖራለህ በሰላም ሰራም አልሰራም ትኖራለህ
ምክንያቱም ሶሻል ስለሆነ ኑሯቸው ስራ ሰራም አልሰራም ይከፍሏል ግን የኖርዌይ ሲስተም አንድ ሚስቴክ ወንጀል እና የሚሰራ ሰው ማለት ነው አገራቸው ላይ ፈልጉ ሶ የእንትኑን እዛው ነው የጀመርከው የእርዳታው ቲክቶክ እርዳታው ወደ ቲክቶክ ከመምጣቴ በፊት ፌስቡክ ላይ ነበርኩኝ ኦኬ ፌስቡክ ላይ ኖርዌይ ሆኜ ኦኬ ፌስቡክ ላይ እሺ ፌስቡክ ላይ በመጻጻፍ ምን በማለት ግን እንዴ የጀመርኩት በምንድነው ቤተ ምህረት የሚባል ድርጅት አለ እሺ ቤተ ምህረት የሚባል ድርጅት ፈረንሳይ ላይ ሲሆን ያለ ማለት ነው ስቲል ተከራይተን ያሉት እስካሁን ድረስ ተከራይተን የሚኖርና እሺ እዛ ውስጥ ያሉት ሰዎች እግዚአብሔር ከነሱ ጋር ነው ያለው የደሃ የሚባል ሰው አለ ታውቃለህ ምግብ እንደ ሎተሪ የሚታይበት ስጋ እንደ ሎተሪ የሚታይበት ቤት እንደዛ ያለበት ህይወት ያላቸው ሰዎች አሉና እነሱን በመርዳት ጀመርኩኝ ከዛ እንደምንም ብዬ ቲክቶክ ገባሁኝ ቲክቶክ እዛ ኖርዌይ ዩሮፕ ላይ ደግሞ 1000 ካሮንክ ላይቭ መግባት አልችልም ከዛ ላይቭ መግባት ሲጀምር 1000 ፎሎወር ከዚህ ያልኩኝ ፖስት ማድረግ ጀመርኩኝ ከዚህ ያልኩኝ እንደዚህ ማውራት ጀመርኩኝ ከዛ ሰውም እየጨመረ ሰው ያወቀ ይመጣ ጭራሽ አውቀውኝ በውስጡ መደዋወል ጀመርን በዛው አውቀው ማለት ቲክቶክ ላይ አውቀውኝ አንድ ቀን ሳያገኙኝ ማለት ነው ኢትዮጵያ ውስጥ በጣም ብዙ ባለሀብቶች አሉ ትልልቅ ባለሀብቶች እነሱ ባሉበት ሰው ተርቦ ይሞታል ሰው ምግባቶ ቤት ውስጥ ይሞታል ስለዚህ ደስተኛ የሚያደርገኝ ነገር አሁን ደስተኛ ያደረገኝ ነገር አሁንም ቢሆን ማለት ነው ውስጥ ያለው የሆነ ቦታ እንደሚሄድ አውቀዋለሁ የሆነ ሰው ጋር ሄጄ ማለት ነው ቢያንስ አንድ ጉርሻ እንደማጎርስ አውቃለሁ ቲክቶክ ላይ ቪዲዮዎች እያየሁ ነበርና እንደዚህ የእርዳታም ዳውን ሲንድሮምም ይሁን ሌሎች ጉዳቶች ካሉባቸው ሰዎች ጋር በቅርበት ታወራለህ ሄደ ምን አስተማሩ ፍቅር በኢየሱስ ክርስቶስ ፌክ የለውም እኔ አሁን ቤተ ምህረት የሚሄደው ብዙ ጊዜ ቤተ ምህረት የሚሄደው መሳሳት ነው ኦኬ እና ምሳቸውን ይበሉና ይተኛሉ ሲሄድ ቀስ ብዬ ነው የሚሄደው ሲሄድ እንዴት ናችሁ ስል በቃ አይተኙ ብድግ ይላል ይነሳሉ ከነሱ ጋር ባይዘው አንድ ነገር ልንገር እሺ ሙሉ ጤና ይዞ ጭንቅላቱ ኖርማል ሆኖ ራሱ የሚያጠፋ ሰው እንደታውቃለህ እንደዚህ አይነት ዲፕሬሽን የሚሰማቸው ሰዎች ከብቷል እግዚአብሔር ቻንስ ፈጥሮላቸዋል ትልልቅ ድርጅቶች አሉ እንደነ ቤተ ምህረት እንደነ መቄዶንያ ሜሪ ጆይ አሉ አንዳንድ ድርጅቶች እዛ ሄዶ ማየት በእውነት ነው ምነግርህ ስትል እግዚአብሔርን አመስግነህ ትወጣለህ አንድ ሱሰኛ ይጆጄ ና ማየት አለባኩት ይሄንን የመሰለ ሰውነት ይዘህ ትቀመጥበታለህ አልኩት አረቄ ታጨሳለህ ትጠጣለህ አልቅሶ ነው እና ይሄን ጤና ይዘህ ና በል እስቲ ይሄና ምን አይነት ጊፍት ከእግዚአብሔር እንዳገኘ ታየዋለህ አልኩት ምክንያቱም የሰው ልጅ የተፈጠረበት ሪዝን አለ የተመረጠበት ሪዝን አለ ማንንም ሰው መርጦ አልተፈጠረም እኔ ሁለት እጅ የሰጠኝ እግዚአብሔር ነው ጎሎስ የተፈጠረ አለ እግዚአብሔር የፈጠረው ምክንያት ነው አልመረጠም ያሰው ሄዶ አይቶ ማለት ነው እዛ ገብቶ መኖር እዛ ገብቶ 10 ደቂቃ እዛ ከነሱ ጋር መኖር ኑሮ እንደኖር ማየት አይደለም ምለው እኔ መጎብኘት አይደለም ምለው እኔ መኖር 5 ደቂቃም ስጥ ያ መኖር ነው እነሱ ጋር ሄደ ፍቅር ከሰጠህ እንዳንተ አይነት ሰው የለም እኔ ከነሱ ጋር ስገባ ጨፍሬ ላበላቦኜ ኳስ ተጫውቼ ነው የምወጣው ስለዚህ 10 ደቂቃም ገባው 30 ደቂቃም ገባው ኖሬ ነው የምወጣው እግዚአብሔርን የምታገኘው መንደሮች አሉ ቦታዎች አሉ እዛ ካልወረድክ አታገኘውም ብዙ ጊዜ ሙስሊሙም ያው መስጊድ ሄዶ ይሰግዳል መስጊድ ማድረግ ያለበት ያደርጋል ኦርቶዶክስም ይሄዳል ቤተክርስቲያን ይሳለማል አስራት ይሰጣል ሁሉ ነገር ያደርጋል ሁሉም በእምነቱ ያደርጋል ግን እግዚአብሔርን የምታገኘው ደሃዎች መንደር ነው የተበደሉ መንደር ነው ያቺ 31 አመት ከቤት ያወጣችው ልጅ እግዚአብሔር ከሷ ጋር ነው ያለው ከሄድክ እንደው ራስን የምትወድ ከሆነ መሄድ አለብህ እኔ ራሴን ስለምወድ እግዚአብሔርን ስለምፈራ እግዚአብሔርን እንዲባርከኝ ስለምፈልግ ሄዳለሁ ነኝ ከዘይባ ጋር ተራውለን ያወራን ነበርና
ሪሌሽንሺፕ ላይ የሚያስፈልጉ 3 ነገሮች አሉ ይላል ኢሱ አለች ምንድናቸው የርቀት ሪሌሽንሺፕ የርቀት ላይ አሁን እሺ ልብ ብላ ሰምታኛለች ማለት ነው ከልባን ሰማችኝ ማለት የርቀት ፍቅር እንደምትገናኝ ታውቃለህ ላትገናኝ ትችላለህ ትዋደዳለህ አታምንም ገብቷል እኔ አሁን ዘቡን ከሰቡ ጋር ፍቅር ሲጀምር ስለ ፍቅር ስናወራ ስወዳት ሳከብራት ሁሉ ነገር ሳረግ 3 ያመንኳቸው ነገሮች አሉ እሺ ዘቡን መቼ እንደማገኛት ወሰነ ነበር ወስኛለሁ እሺ ዘቡን እንዴት እንደማገኛት ወስኛለሁ ኦኬ ለምን እንደማገኛት ወስኛለሁ መቼ እንዴትና ለምን ኦኬ ገብቷል ለምን ስትለይ ማለት ነው ከሷ ውጪ በቃ የሚያስደስተኝ ሰው የለም ነግሬያለሁ ሚስቴም ትዳሬ ቤስት ፍሬንድ የማላማክራት ነገር የለም የማላማክራት ለሷ አይ ዱ ኤኒቲንግ ምንም ነገር አድርግልኝ ብትለኝ አደርግላታለሁ በጅንቅላት እኮ ምልኝ ብትለኝ ጨፍራል እኔ ዘቢባ ግርማን ማለት ነው ቲክቶክ ላይ ያገኘኋት ሳላያት እንደዚህ ሳላያት አካል ሳላያት የወደድኳት ልጅ ጠረኗን ሳላሸት ያፈቀርኳት ልጅ እኔ ከኖርዌይ ወደ ኢትዮጵያ ስመጣ በዛች በስልክ ያወራኋት በውስጥ በቪዲዮ ያወራኋት ቲክቶክ ላይ እንደዛ ያያዩት እምገምታት አይነት ሴት ስመጣ ሌላ ሴት ሆና ተጠበቀችኝ ከምጠብቃት ከዛ ውስጥ ከማያት ሌላ ሆነ ያገኘኋት ብዙ ሰው ጋር ማላየው ማለት ነው እዛ ሆነ ምን ማስተማመኛ ኖሮህ ነው አምነህ ወደዚህ የመጣው እንዴ እኔ እኮ እግዚአብሔርን ማመን ሰው ነኝ እግዚአብሔርን የሚያመን ሰው ፈነገለው አልፈነገለው ሰው እንደዚህ ያደረገው እንዲያደርገው ነግሬያለሁ እኮ ኤክስፔክቴሽን 0 ነው አሁን ሰዓት ምክንያቱም እኔን ያስደስተኛል ውስጤ ይቀበለዋል የምለው ነገር አደርገዋለሁ የሆነ ሰው ጠይቆኝ ኢሱዬ እንዲህ ይባላል አይቀጥልም የናንተ ፍቅር ይባላል ሶሻል ሚዲያ ላይ የተገኘ ፍቅር ሰው በጣም ብዙ ሊል ይችላል ሰው ጀጅ ያደርጋል ሰው ይናገራል ግን ሰው አይደለም ቤቴ ውስጥ ያለው እግዚአብሔር ነው ያለው ቤቴ ውስጥ እግዚአብሔር ያለበት ፍቅር ደግሞ ማለት ነው ማንንም አይነቀንቀውም ሰው ጀጅ ያደርጋል ሰው ያወራል አንተ ትኖራለህ that's it ምክንያቱም ሰው አንተን ጀጅ ማድረጉ ስላንተ ማውራቱ አይቆምም ተረዳኛል አባሌ እኔ ዘቢባን ግማን ባላገባ ማን ያቀኛል ማን ያቀኛል ስንቱ ፖስት ያደርጋል አይደል ስንት ጀግና አባት አለ ስንት ጀግና ባል አለ አይደል ማን ያያቸዋል ማንንም ያያቸው ዘቢባ ግርማን ሶስን ማለት ነው እዛ ጋር ያለውን ህይወቴን አውቀዋለሁ እዛ ጋር ያለውን ህይወት አያዋለሁ ብቸኝነት ህይወቱን ታያዋለህ የኔ ውሳኔም አለ ሳክሪፋይስ እኔም እሷን ከፍለናል ስፔሻሊ እሷ ከፍላለች ባይዘው ግን እኔ ስመጣ እሷን ብዬ ነው የመጣሁት ስመጣ እናቴን ብዬ ነው የመጣሁት አላማ የተሳክቷል ስመጣ ስፖርቱን ብዬ ነው የመጣሁት በስፖርቱ ዲስአፖይንት ሆኛለሁ ቅድም እንዳልኩ እና እነዚህ ሶስቱ ሰርተውልኛል እኔ በህይወትህ ያልጠበቀው በረከት ያልጠበቀው ነገር ቢመጣ አሁን ገንዘብ ሊሆን ይችላል ስኬትም ሊሆን ይችላል ምንም ነገር ብቻ በህይወትህ ያልጠበቀው ነገር ቢመጣ መጀመሪያ ብታረገው ነገር ምንድነው መጀመሪያ ማድረገው ቤት ነው መገዛው ለዘቡ ቤት መሰረት ዘቡ ስኬታማ እንድትሆን ፈልጋለሁ ዘቡ አልበሟን ጀምራለች ኦሬዲ እየጨረሰች ነው ስኬታማ እንድትሆን ፈልጋለሁ እሷን ከፍ ብላ ማየት በስራ ነጥራ በጣም ጎበዝ ነች በጣም እጅግ በጣም ጎበዝ ጠንካራ ሴት እሷ ስኬታማ እንድትሆን ፈልጋለሁ በጣም ይሄ ለኔ መኪና ምና ለኔ ምናምን እኔ በቃ እኔ እንጃ ለሷ ከተደረገላት ለኔ እንደተደረገልኝ እቆጥረዋለሁ ለልጆቼ ከተደረገ ለኔ እንደተደረገ ነው የምቆጥረው ባይዘው ባዶጄን አልገባም ቤት በቃ ለምዶብኝ ሳንቲም ካለ ኪሴ ውስጥ የሆነ ነገር ምንም ነገር ይሁን ገይዤ እገባለሁ እጄን ያያሉ በተለይ ዮሚ እሷ ሮጣም ተከፍቶ ሷለች እጄን የምትለው ፊቴን ሳይሆን እጄን ስለዚህ ስኬታማ እንድትሆን የምፈልገው እሷን ነው እኔ እግዚአብሔርን የምለምነው ምን መሰለህ ሁሌ ስጸልይ በላቤ ለፍቼ እንድኖር አድርገኝ ነው የምለው በልፋቴ
በራሴ ላብ እንድኖር አድርገኝ ነው የምለው ሌላ ጸሎት የሰው እጅ አታሳየኝ ነው አለው የሰው እጅ አታሳየኝ እሱ ትልቅ ነገር ነው ምክንያቱም የሰው እጅ አይተው አንገታቸውን የደፉ ሰዎች አይቻለሁ ኪስ ካለው ሁሉም ወዳጅ ነው ኪስ ካለው ሁሉም አፍቃሪ ነው የዲኮሩን አውራ እሺ ምን ላይ ደረሰ ዲኮሩን ሰራለሁ ያስባለሁ ስራዎች እየመጡ ነው የሚያስፈልጉ ነገሮች አሉኝ የሚሰሩ ሞሎች አሉ ከቻና የሚገቡ አሉ እንግዲህ እንደ እግዚአብሔር ፍቃድ ይሁን ተነስቻለሁ ብያች አስባለሁ ሶ ፍካት ምን ላይ ነው አገልግሎት የምትሰጡት እስኪ አስተዋውቀን ፍካት ኢቨንቱ ማንኛውንም ኢቨንት ያዘጋጃል ማንኛውንም ኢቨንት ያው ዲኮር የታወቀ ነው ዲኮርና ኢቨንት ሲባል ደግሞ ማለት ነው በሙዚቃውም አለ ፍካት ከሁሉም ጋር ለመስራት ኦፕን ነኝ ከማንንም ጋር ማለት ነው ስለዚህ የሆነ ህጋዊ ካምፓኒ ነው ፍካት ፍቃድ አለው ሁሉ ነገር የጨረሰ ነው ኤኒ ታይም ስራ መስራት ይችላል በጣም አሪፍ ምትጠይቀኝ ጥያቄ ይኖራል አንተን ምንድነው ስፖርት የምትሰራው ቦዲ ቢልዲንግ አንድ ባለትዳር ወንድ ሚስቱን እንደሚወዳትና ሚስቱን እንደሚያከብራት ሚስቱን እንደሚያፈቅራት ለሷ እንደሚኖር የሚታወቀው አንድ ነገር ሲያደርግ ነው መጀመሪያ ምን ሲያደርግ ነው ጊዜ ሰጣት አባቴ ይውል ጊዜ ካልሰጠህ አትወዳትም ጊዜና ጊዜ በቃ ትልቁ ነገር ዘቡ ጊዜ ስለምሰጣት ማለት ነው ከእንደገና ደግሞ ማለት ነው የሆነ ነገር ስትፈልግ ቆይ አንዴ ሆዴን አመመኝ ሆዴን ቆረጠኝ አይባል ነገር የለም ዘቡ የሆነ ነገር ፈለገች አይደለ አለው እሺ ነው የምለው ከአንዳንድ ነው ማቀበላት የሆነ ነገር ፈለገች ከአንዳንድ ነው ምደርስላት ያ ማለት ውስጧ እሱዬ እየተቀበረ ሄደው አንዴ ቆይ በእናትሽ ጠብቂ ምናምን ያ እሱዬን ያወጣው ጊዜ መስታለብን ነገር ያለው እኮ ሚስቱ ልትወልድ ስትል ኳስ የሚያይ ጀግና አለ እኮ ጀግና ነው አባቴ ጀግና ነው ምክንያቱም ቅድም እንዳልኩ ነው ሁሉም ሴት መውለድ ይችላል መሃን ካልሆነች መውለድ ይችላሉ ግን ሁሉም ሴት እናት መሆን አይችልም አባትም እንደዛው አባትነት መመረጥ ነው አሁን እዚህ ጋር ምን ያውቅም አንተ ግን ታውቃለህ ገብታ እዚች ቤት ያለችው ነገር ታውቃለህ ቤቴ ውስጥ ምን እንዳላታውቅም ስለዚህ ቤቴ ውስጥ የማደርገው ነገር የኔና የቤተሰቤ ቢዝነስ ብቻ ነው ዘቡ ቪዲዮ ቀረጸች ቂቤ ተቀባ ለጠፈች ነገ ደግሞ ጸጉሯን ስላጭ ሊያገኝ ይችላል ወይ ደግሞ ጸጉር ስተክል ሊያገኝ ይችላል ጥፍሯን ቀለም ስቀባ እኔ እኮ ዘቡ ንግሯን እኮ ሳጥብ እኮ የተቃወመ ሰው አለ እኮ እኔ ባጠብኩት ምን አገባው ገብቷል አንተ ለሚስት ያለው አንተን አይደለ እኔ ምን ነኝ ያለው አንተ ጀጅ ማድረግ አንተ እኔ ማድረግ ያለብኝ ለሚስት ላድርግ ሶዩ ማድረግ ያለበት ለሚስቱ ያድርግ ተረድተኛል አባላይ የሚገርምህ ነገር በጣም ብዙ ሴቶች ያበሻ ሴቶች ያሳዝኑኛል ያበሻ ሴቶች ኢትዮጵያዊ ሴቶች በጣም ነው የሚያሳዝኑኝ እኛ ወንዶች ጀጅ እናደርጋቸዋለን በጣም ጀጅ እናደርጋቸዋለን አለባበስ ላይ ጀጅ እናደርጋቸዋለን ላያገባን ገብቷል አነጋገር ላይ ላያገባን የማይመለከተን ነገር ውስጥ አፍንጫችንን እንከታለን ገብቷል አፍንጫችን ምን ስሙ እንደሚወጣ አናውቅም ስለዚህ እኔ ያበሻ ሴቶች የሚያሳዝኑኝ ለዛ ነው የኢትዮጵያ ባሎች እንደኛ አባቶች መኖር የለብንም እናቶቻችን ሳይኖሩ አኑረውናል ሳይማሩ አስተምረውናል አባቶቻችንም እንደዛው ስለዚህ ለሚስት ቦታ እንስጥ ጊዜ እንስጥ it was amazing በጣም የሚገርም ቆይታ ነበር thank you so ተመልካቾችም እንግዲህ እዚህም ያላችሁ አንተንም ሶሻል ሚዲያ ላይ የሚያውቁ ቲክቶክ ላይ የምታውቁት እንዴት ነበር ቆይታ ምን ተማራችሁ ምን ተረዳችሁ ኢሱን የምታውቁት እስኪ ኮሜንት ላይ ያላችሁን ሐሳብ እዛ ላይ አስፍሩልን የቲክቶክ ኢሱዬ ነው የሚለው አይደለ ያ ኢሱዬ ያ እጅግ በጣም አድርጌ ነው ማመሰግነው የእውነት በጣም የሚገርም ቆይታ ነበረን እግዚአብሔር ያክብርልኝ ችግር የለም yes አንተም እግዚአብሔር ያክብር